ሰላም ጤና ይስጥልኝ ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በአለም ዳርቻ ያላችሁ ሙስሊም ክርስቲያን ወገኖቼ እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ሐረግ ድራማን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር አድርጉ። ላለሁ ቤተሰቦቼ የሐረግ ድራማ ሲጀምር እንግዲህ ወደ ድራማው ስናመራ የሐረግ ድራማ ሲጀምር ጽዮንና ቢዛ ግቢ እያወሩ ነበር። ስልክ ግቢያቸው በኃይለኛው ተደበደበ። ምንድነው ብለው ሊከፍቱ ሲሉ ፊት ለፊታቸው በቃ ሴት ታኝታለች። በቃ እጇ በደም ሆኗል። ማናት ምንድና ብለው በድንጋጤ ተውጠዋል። እንደማንም ፊቷ ላይ ማን እንደሆነ ለማረጋገጥ ጸጉሯን እንደማንም ገለጥ ሲያደርጉ ሉሊ ናት። በቃ ወዴት ይደውሉ? አምቡላንስ ጥሪ እያለች ቢዛም ራሷ ፈርታለች። ጽዮን ትንሽ ትሻላለች። ቢሆንም እንደማንም ብለው ሲጮሁ እርዱን እያሉ ሲጮሁ ወንድሟ ናታ መጣ። እሱ ራሱ ምን እንደሆነ ምን እንደተፈጠረ በቃ ማውራት እስከሚያቅተው ድረስ በጣም ደንግጧል። በቃ ሲያያት በህይወት አለች። አረ አለች እናንሳ ትገዙኝ ብሎ አፋፍሰው ወደ ቤት ወሰዷት። በሌላ በኩል ደግሞ ገኒ ልጇ ጋር እያወራች ነው። በቃ ደሞ ዝግጥም ብሏል። ጸጉርህን ስላስተካከልክ ደስ ብሎኛል። ደሞ ተዝፍ በበለጠ ትንሽ ብታስተካክለው ደስ ይለኛል። ደሞ ታልነግርህ እህትህን እኮ ዛሬ ያገኘኋት። አረ አላት። አዎ አገኘኋት። እና ብዙ አወራችሁ እናቴ እንዴት ናት ምናምን ሲላት አይ ብዙ አላወራንም ግን ደግሞ ደህና ናት ምናምን አለችው። አረ ደህና ናት ማለት ብዙ አላወራችሁም ማለት ነው ስትለው አዎ ብዙ አላወራንም ስትለው ዳግም ቅር አለው። እና ይሄንን እያወሩ እያለ ቢኒያም ፏብልጭ እያለ አጠገባቸው መጣ። ገኒ ጽዮን ጋር ታርቆ ይሆናል ብላ ደስ ብሏት ወይ ይሄ ደስታ ምንድነው ንገረኝ። ምንድነው ደግሞ ጥርስ በጥርስ ዛሬ እንደዚህ ፏ ብትን ያረገህ ምንድነው ስትለው አረ ገኒ ምነግርሽ ነገር አለ ላንቺም ደስ የሚል ነው ምናምን እያለ እየሳቀ ሊነግራት ሲል ወይ ታረቃችሁ አለች። አይ እሱ አይደለም እንደሱ አይደለም እሱ ሳይሆን ዳግምን ብድግ አረገና ጽዮን እኮ ነግራኝ ያለውን ነገር ላንተም ነገረች አለው። ያው ከዚህ በፊት ያፌት ዘመርጋ በፎቶ ምክንያት የተጣሉትን ነገር የነገረችው መስሎታል። ምንድነው የምትነግረኝ? አልነገረችኝም። ይልቅ ሌላ ነው ከዚህ ውጡ ሌላ ደስታ ነው የምነግራችሁ አላቸው። እሺ ንገረን ምንድነው ቢኒ እንዴ ያራጎት ልባችን ቀጣረክ እኮ ንገረን አለ። ዳግምም እንግዳስ ያፌት ሲል ያፌት ምን አሉ። ሁለታቸውም ጸጥ ብለው ያፌት ታሰረኮ ሲላት ገኒ መታገስም በቃ ምንም አልቻለችም። በቃ ጎንብሳ ለፈጣሪዋ ምስጋና ቀረበች። ልልታዋን አቀለጠችው። መቆምስ ያቅታት ድረስ በቃ ቢኒያምን እንቅ አድርጋ እንደው ደስታዋን ገለጸችላት። ሁለቱም ዳግምና ቢኒያምም ከጎኗ ሆነው ቅፍ አድርጓል። ልታለቅስ ምንም አልቀራትም ነበር። ልጇን ያንገላታት ካጠገቧ የነጠቃት ባል ተብዬ ያፌት በእስር ቤት ገባ ስትባል ምን እንደምታረገራ ገብቷታል። ታደስታዋ ብዛት ሌሊት መሆኑን ረስተው ሂጄ ላያት እያለች ነበር። በቃ ልጄ ብቻውና ሂጄ ላያት ስትል አራቀስ በያሁን እኮ ሌሊት ነው ጧት ሲነጋ በስነ ስርዓት ትሄጃለሽ፣ ስለዚህ ጧት ትሄጃለሽ ብለው አረጋጓት። በሌላ በኩል እንትና ማነው ስሟ ሉሊት ከወደቀችበት አፋፍሰው ወደ ሕክምና የመጀመሪያ እርዳታ አድርገውላን ነበር እነ ናታና። በቃ ምን ሆነሽ ነው እስኪ ምንድነው የተፈጠረው ነገር አሏት። እንደ መንቃት እያለች የተፈጠረውን ነገር እያስታወሰች ለቅሷን ለቀቀችው። ሉሊት በዚህ ሁኔታ ይሄን ያክል ፊልም ስትሰራ እንደዚህ ስታለቅስ አይቻት አላቅም። እኔም በበኩሌ እያለቀሰች በቃ ከጎኗ ሰው የሌላት እስከሚመስል ድረስ በጣም እየየ ብላ ለቀሰች። ናታ ምንድነው የተፈጠረው? ማን እንደዚህ ያደረገሽ? ወይ ደግሞ ለፖሊስ እናመልክት እያሉ በቃ ቢዛም ሳትቀር እየጠየቀቻት ነው። እሷ የደረሰባትን ነገር እያስታወሰች ከዛ ስልክ ተደውሎ ነው ቶሎ እንዳላት ከዛ ደግሞ የተፈጠረውን ነገር እውነቱን ተናግራ ካለቃዋ ጋር ስራ እንደምትቀጥል ተነግሯን ነበር የሄደችው። በያፌት እጅ መግባቷን ያላወቀችም ነበር። ቀጭቋ እያለ እንደሄደች ያፌት ዘበኛ ውሻ የሆነው ልጅ ያው እንግዲህ አፏንም እጇንም ጥርንግር አድርገው ስነ ስርዓትሽን ይዘሽ ተቀመጪ አለበለም ግትሽን ከምቆርጥልሽ እጅሽን ጥፍር ባወጣልሽ ነው የሚሻልሽ
ብሎ ምንም ሳያስቀር እጇን ጥፍር ውልቅልቅ አድርጎ ደም በደም አድርጎ ራሷን እስከምትስት እንደጎዳት አስታወሰች። ለማንም አልተናገረችም። ምንም አልተናገረችም። ምግብ መብላት ስለማትችል ቤዛ ጽዮን አንድ ሰዓት እየተፈራረቁና እየተራረፉ ምግብ ሰርተው እየተንከባከቧት ነው። እናታም ቢሆን የተፈጠረውን ነገር እንድታስረዳው ቢጠይቃትም የሆነውን ነገር እያስታወሰኝ ለራሷ ለማንም ተንፍሻ አላለችም። እንደዛው ተኝታና እንደዛማት እንኳ ተንኮለኝነቷን እንኳ ራሷ አላቆመችም። በተለይ ከጽዮን ጋር። በሌላ በኩል ኤፍራታ በር ሲቆረቆር ሰምታ እየተንደረደረች ሂዳ በሩን ስከፍተው እቃ የያዘ ሰው ነው። እቃውን ተቀብላ ማነው የማነው እቃ ምንድነው ሳትለው ልጁም እየሮጠ ሄዷል። እቃው ምንድነው ብላ ደግሞ ምንድነው እዚህ ሻንጣ ውስጥ ያለው እያለች ለማወቅ ፈለገች። ሳሎን ቁጭ ብላ ሻንጣውን ፈታ ስታየው ከጠበቀችው በላይ ድንግጥ ብላ እንዲህም የማነው ምንድነው ይሄ የማነው እያለች ግራ ገብቷታል። በጣም ብዙ የሆነ ብር ነበረ። ሊየማን ሊሆን ይችላል ምናምን አለች እና ከጎን ከብሩ ጎን የተጻፈ ወረቀት አገኘችና ኤፍራታ ላንቺ ነው ጥሩ ነገር ላይ ያውዩ የሚል ጽሁፍ አገኘች። የማን ሊሆን ይችላል? ምናልባት ቤዛ ልካልኝ ይሆን እንደ በቀደም ለሕክምና ለዲኤንኤ ምርመራ የጠየኳት ብር ይሆናል ብላ አስባ ደውላ ጠይቀቻት። ቤዛም እሷ እንዳልሆነች እኔ አይደለሁም ምን ነው ጥሩ ነገር የለም እንዴ ምን ተፈጥሮ ነው ብትላትም አይ ምንም ችግር የለውም አንቺ እንደሆንሽ ብዬ ነው እሱ ችግር የለውም ብለው ተዘጋጉ። ምግብ የማብላት ሉሊት ምግብ የማብላት የጽዮን ተራ ነበርና ከዚህ በፊት ያው የሚያወዷን የሚያማትን ምግብ ሰታ ስላመማትና ስላለፈባት እንደዛው የምታበላት መስሏት ብትላት እምቢ ብላት አለ ሉሊት። በቃ አንቺ መጀመሪያ ቢና ከዛ ብላለሁኝ ብትላትም እንደዛማ ካልሽ በቃ እኔ ራሴ እበላለሁ ብላ ድርግም አርጋ በላችሁ። ጽዮን ውሸቷን ይጥማል እንዴት እንደሚጥም ምን አይነት ምግብ ነው የሰራሽው ቤዛ እያለች ምግቡ እንኳን የሚጥም ቀርቶ አይደለም ጫው ይብዛበት ቅመም ይብዛበት ከሉሊት ተራቅ ብላ እንዴት አርገሽ ነው የሰራሽው ቤዛ እያለች ራሷን የበላችሁ ሁላ መጥፋት እስከሚያቅታት ድረስ ነበር ፊቷ የተኮሳተረው። ያኔ ለሉሊት ብላ ነው እንጂ ይጥማል ያለችው እንደማይጥም ነበረ። ከዛ በተረፈ ገኒ በቃ ይሉትም የያፌት መታሰር ስለሰማች በቃ ኤፍራታ ልታይ ጧት ነግቶላት ልብስ ብቻ አድርጋ ሀያና ሄድ እንጂ እያለች ነው። ቢኒያምን ቢሆን ቆይ መሄድበት አንድ ቦታ አለኝና እዛ ድረስን አብረን እንሄዳለን ብቻሽን ማትሄጂም ቢላትም አረን ያልታገስም ልሄድና ለያት አንተ ባይሆን እዚህ ስራ ሄድ እያለችው ነበር። አይ አይሆንም ምንም ችግር የለው አብረን እንሄዳለን ብለው ኤፍራታ ሊያዩት ተያይዘው ሄደዋል። የወይዘሮ ትዝታ ልጅቱ ቤት ወደ ወዲህ እያለች እየዘፈነችም ነበረ እና ልጇ ከክላሱ እንደተለመደው ወጥቶ ቁልፍ አድርጎ ስልክ እያወራ አረ ምናምን እያለ እየሳቀ ለመጀመሪያ ስስቅ ስላየችው እህቱ ገርሟታል። እናትየዋ የስራ ወረቀት ይዛ ወደ ወዲህ እያለች እማዬ አየሽው ወንድሜ ነው የሳቀው ስልክ እያወራ የሳቀው ወንድሜ ነው አይደል አለቻት። አዎ ወንድምሽ ነው እንዶ ተመቼ ወዲህ ስንት አመት በኋላ ሳቀ ሲስቃየ ነው አይሽ እያለች አዎ አለች እናትየዋም በያሁን ወደ ውስጥ ግቢ የስራ ስልክ ስላለ ያወራለሁ ስትላት እሺ ደግ ገባለሁ ግን እናቴ የናታን ነገር እንዴት አረግሽልኝ እየፈለግሽልን ነው ስራ አይደል ስትላት እንዴ ፈልግልኝ ብሎ ጨቀጨቀሽ እንዴ ስራ እንደዚህ በቀላሉ ማግኘት አይከብድም ለማንኛውም ፈልግለታለሁ ደግ ብላ እንዴ እናቴ ከዚህ በጣም ትልቅ ውለታ እኮ ነው ያለልሽ አንዷ ልጅሽን ነው ከመጥፎ ነገር የታደገልሽ ስለዚህ ግዴታ ልፈልግለት ይገባል እንደውም ማየ በቃ የመጨረሻ ነገር ነው ማስቸግርሽ ስራ ፈልጊነትና አስገቢው ስትላት አንቺ ላይ ጨቅጭቆሻል መሰል ስራ ፈልጊ ብሎ አለቻት። ያው በርግጥ አውርተዋል ቢሆንም ግን ልጅቱ ላለማስነቃት አራሱ አላለኝም አላነሳብኝም አለች። በሌላ በኩል አቤል ተብየው አጎቱን ያፌትን እስር ቤት ሊጠይቀው ሄዷል። እንደተለመደው ባስቲካውን ቀጭቆ ያደረገ ከእስር ቤት ወጥቶ ምንም አይነት ችግር አያደርስብኝም ብሎ ነው መሰለኝ ልቡን አሳብጦ በያፌት ላይ እየተሳለቀ ነበረ። ቶሎ ከዚህ ከእስር ቤት ካልፈታህ ሚስትህ ወይዘሮ ፍራታ በእርግጠኝነት እናት አቀፍ ትገባለች እያለ ሙድ እየያዘበት ነበር። እሱም በስነ ስርዓት ዛሬ እንደሚወጣ እንደማይቆይ በእርግጠኝነት ነግሮታል። እስር ቤት ያሉት ምን ሆነና ያፌት ሰዎች አይደሉ ነው
እንዳለውም እንደፎከረውም አንድ ቀን እንኳን ሳያድር ከእስር ቤት ወጥቷል። ገኒ ኤፍራታን ለማየት እየተዘጋጀች ግቢው አካባቢ ብትሄድም ግን ደግሞ ያፌት ተብዬው ከእስር ቤት ተለቋል። እንዴት ብላ ገብታ ልጇን ታያታለች? እቤቷ ሄዳ ፍራሿ ላይ ተኝታ እያለቀሰች ነበር። ዳግምም እናቴ ተረጋጊ፣ ቢኒያም አጎቴ እኮ የሆነ ነገር ተሳስቶ ነው የሚሆነው፣ ማለት የሆነ የማናቀው ችግር ተፈጥሮ ነው የሚሆነው እንጂ አጎቴ እንደዛ አያደርግም እያለ ሊያረጋጋት እየሞከረ ነው። ገኒም እንደዛ ያፌት እስር ቤት ገብቷል በሚለው ወሬ ደስ ብሏት ፈንጥዛ ሳታበቃ ቢኒያም እንዴት እንደዚህ ያደርገኛል ብላ ትክዝ ብላ እያለቀሰች ግድም ማነው ተኝታለች። ለማንኛውም ዳግምም ቢያረጋጋትም እሷ ግን በሌላ በኩል የፍራታ የምታደርገውን ነገር ሁሉ ያፌት ተብዬው ስለጠረጠራት እንዲከታተሏት ታዟል። ውጭ መውጣቷን፣ ገንዘብ መፈለጓን፣ ሁሉንም ነገር እንዲከታተሏት ታዟል። እና ቤዛ ውጭ ላይ ቁጭ ብላ እያሰላሰለች እያለ ቀን ላይ ደውላ ብሩን የላክሽው ወይም እቃ የላክሽልኝ አንቺ ነሽ እንዲህ የሚለውን ወሬ ጨዋታ አቋርጠው ስለነበር ደውለችላት። ሰላም ከተባባሉ በኋላ ቀን ላይ ያልሽኝ የተላከልሽ እቃ ምን ሆኖ ተገኘ? ማለት ምን ለማለት ነው? ማን የላከልሽ አለቻት። አይ ምንም አይደለም፣ በቀደም የጠየኩሽን ገንዘብ እኮ ውስጡ አድርገው ላኩልኝ፣ ከጎኑም የተጻፈ ወረቀት አለ፣ ላንቺ ነው ተጠቀሚበት ብለው ጽፈዋል እና አንቺ መስለሽኝ ያው ስለዛ ልነግርሽ ነበር ብለው ተለያዩ። ቤዝ ስልኩን ዘግታ ከኤፍራታ ወደና ናታ ሳሎን ቁጭ ብለው ባሉበት ስትቀላቀል ጽዮን ሙድ ለመያዝ እንዴት ነው ባክሽ ሰሞኑ ይሄ ስልክ ኧረ በለው በሳቅ በጨዋታ ይዘሽዋል ምናምን አለቻት። አዎ አንዳንድ ሰው ዘና የሚያደርግ ሰው ያስፈልጋል፣ ምን ይደረግ ምናምን ስትል እንዴ እኛ ዘና እናረግም ማለት ነው አለ ብድግ ብሎ ናታ። ኧረ እኔ እንደዛ አላልኩም ማለች መለስ ብላል። በሌላ በኩል ጽዮንና ሉሊት ደግሞ ነገራቸውን ጀምረዋል። ጽዮን ለምን ከዚህ ከከነብ ላይ ከፍራሽ ላይ ወጥተሽ ክላስሽ አገቢም ስትላት እንዴ ምን ለኔ ለማዘን እያስመሰልሽ ነው ማላቅ መሰለሽ? እኔ ከዚህ ከሄድልሽ እኔን ለማወጨቅ ነው አይደል ስትላት አዎ እኮ እውነትሽን ነው ታውቂያለሽ። እንደው አንቺ እኮ የማስበውን ነገር ሁላ ነው የምትናገረው። አንዳንድ ጊዜማ የርቤን ትርታ ሁላ ምን እንደማስብ ታውቂያለሽ እያለች እየቀለደችባን ነበረ። ይህን እየተጫወቱ ስልክ ተደወለ። ስልክ ሲደወል በጣም አስፈሪ ነበር። አይመሸል ለማታ ስልክ እያወራ በማታ ወደ ሰፈር እየደረሰ ቢኒያም እየሄደ የያፌት ሰዎች እንዳለ ድብድብ አድርገውት ወደ ያፌት ወስደዋል። ምክንያቱም ያፌት እስር ቤት እያለ ቢኒያምን ይሄንን ክስ የመሰረተብኝ እሱ ስለሆነ እንደማንም አድርጋቸው አምጡልኝ ፊቴ ብሏቸው ትዕዛዝ አስተላልፎባቸዋል። እነሱም የታዘዙትን አድርገዋል። ድብድብ አድርገው ደም በደም አድርገው ወስደውታል። እና አቤል ተብዬው ያጎቱን ፎቶ አንስቶ ለዳግም ሞባይሉ ላይ ያስቀምጦለታል። ዳግም ፎቶውን ሲያዩ እርምህን ያወጣ የሚል ጽሁፍ ከነ ፎቶ ነበር። እና ይህንን ማየትና መስማት አቅቶት አንዴ ይነሳል፣ አንዴ ይቀመጣል፣ አንዴ ይተኛል። በመጨረሻም ለጽዮን ደውሎ ራሱን እንደማንም ተቆጣጥሮ የተፈጠረውን ሁሉ ነገራት። አጎቴን ገደሉብኝ ብሎ እየያለ ጽዮንም ራሷን መቆጣጠር አቅቷት ወየው ብላል ወደቀች። ናታና ቢዛም ቢሆኑ የተፈጠረውን ነገር ምንድነው ብለው አጠገቧ እንትን ሲሉ ጽዮንም ስልኳን ተጇ ቀምታ ያለውን ነገር ለማጣራት ብትሞክርም ያው እንደሞተ ነገራት ዳግም ማለት ነው። ከቢዛ ደግሞ ናታም ስልኩን ተቀብሎ የተፈጠረውን ነገር ሰማ። ሁላቸውም ደነገጡ። በዛው ቅጽበት በራቸው ተቆረቆረ። እንግዲህ የሉሊት የደረሳት እጣ ፈንታ ምናልባት ደርሶት ይሆን እንደ በራቸው ላይ ሊጣል ነው እውነትም። ለማንኛውም ይህን ይመስላል ድራማው እዚህ ላይ ያበቃል። ኔክስት በእርግጠኝነት አይሞትም ቢኒያም። ያው እንደተለመደው እንደ ሉሊት የሆነ አካልን ጎደሎ አድርገው የሆነ ነገር አድርገው ነው ዝም በር ላይ የሚጥሉት ብዬ አስባለሁ። እናንተስ ምን ታስባላችሁ? ምን አሳባላችሁ? ኔክስት ኢንሻአላህ በሌላ ፕሮግራም በሌላ ምዕራፍ እስከምንገናኝ መልካሙን ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ እንደተለመደው። ከዛ በተረፈ ነባሮች ደግሞ ላይክ ሼር አድርጉ። በሌላ እስከምንገናኝ ሀገራችን ሰላም አላህ ያድርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ